አቶ ኤፍሬምና ደጀኔ የቀጠሯቸው ምንድነው ጋርዶች ተገኙ። እያንዳንዱ ተጠየቁ። ደብዳቤውም ደግሞ በመጨረሻ በአንዱ ጋርድ ተገኝቶ በሉል እጅ ገብቶ ነበር። እዛ ቀን ደግሞ ሉልን በጣም ተከፍቶ ከእነዚህ ልጆች ከተፋግዶ በጣም ብዙ ነገረች። እኛም ስንፈልጋት አጣናት፣ የት እንደገባች አናቅም። ከትላልቅ ሰዎች ብዙ ጊዜ ያወራች ነበር። ከዛ በኋላ የት ትግባ የት አናቅም ብለው በስንት መከራ ያው በእልህ እና እልህ አስጨራሽ በሆነ ደብዳቤ ተቀብሎ በእጁ ተቀብሎ ነበር። ግን እዛ ቀን በጣም ስሜታዊ ስለሆነ ሊያነበው አልፈለግም ነበር፣ ማለት ማንበብ አልቻለም። እዚህ ጋር ያኔ ፍቅረኛው ነው የጠፋችው እናውቃለን። በጣም ወዳት፣ በጣም የኮራባት፣ ብዙ ጊዜ ስለ እሷ አውርተዋል። በጣም ወዳት ፍቅረኛዬ ናት፣ ከችግር ያወጣችኝ፣ ከወደኩበት ያነሳችኝ ፍቅረኛዬ ናት ብሎ ብዙ ጊዜ ነው ያወራው ነበረው። ሆኖም ቀረ። ዛሬ ደብዳቤው ተነበዋል። ደብዳቤውን ሉሌ እንዳትፈልገኝ እኔ ርቄ ሄጃለሁ። አንተ ጠልቼህ አይደለም። አንተ ለብዙ ሰው ችግር የፈታህ ነው፣ የብዙ ሰው እንባ ያበስክ ነው። ዛሬ በእኔ ችግር ላይ እዚህ ውስጥ ግባ ብዬ መቼም አላስገድህም። እኔ የተሸከምኩ ተሸክሜ ነው የሚሄደው። ነገራቶችን አንተ እንደምትፈታቸው አውቃለሁ። ነገር ግን አንተ ያለብህ ሰውን ትረዳለህ፣ ካለብህ ጭንቅ እኔው ገና ሌላ ጭንቅ ልጨምርብህ አልፈልግም። ከአሁን በኋላ እንዳትፈልገኝ፣ ጥሩ ህይወት እመኝልሃለሁ። እኔ ርቄ ሂጄ ያለሁ ከአሁን በኋላ እኔን ኤርሳ የሚባል ነገር እንዳትፈልገኝ። በትናንሽ ሳንቲሞችን የመጣ በተራራፊ ሳንቲሞችን የመጣ የገዛ ያልኳቸው ሰዎች ህይወቴ ሊያሳጡኝ የሞከሩ ነው። እንዳልከሳቸው የራሴ ቤተሰቦች የምላቸው ሰዎች ናቸው። ያለኝን አማራጭ ከሁሉም ነገር ጠፍቼ ርቄ መኖር ነው የመረጥኩት። ስለዚህ ሉሊ እወድሃለሁ፣ እንዳትፈልገኝ፣ ጥሩ የሆነ ህይወት እመኝልሃለሁ። እኔ ካሁን በኋላ የለሁም፣ ህይወቴ ለማዳን እፈልጋለሁ። አንተ ከኔ ኑረህ የተቸገረ ኑሮ ወይስ ሁሌ ጭቅጭቅ ያለበት ኑሮ ልትኖር አልፈልግም። እኔ በገዛ ቤተሰቦቼ ለመኖር የከለከሉ ነው ብላ ነው የተናገረችው ደብዳቤው። ያው ሉል እንባው መቆጣጠር አቅቶት ነው የተናገረው። ለምን እነሱ በዛ ሰዓት 15 ቀን በሙሉ ገጠር ሂዶ አልነበረም? አጎቷና የአንድ ያጎቷ ሚስት ሀና ተብዬዋ። ስለዚህ በዛ ሰዓት ምናልባት እሷ የሆነ ነገር ገዋት ይሆናል፣ የሆነ ነገር አድርጓት ቢመጣ ነው የሚመጡ ነው እንጂ 15 ቀን በሙሉ እንዴት ክፍለ ሀገር ይቀመጣሉ ብሎ ነው በጣም ስሜታዊ የሆነ ያለቀሰ ነው ያወራው። በጣም ነው ያሳዘነኝ። ግን አቤልና የነስራር የቁጥር 2 የሆነውን ማን ነው የሚባለው? በጣም ነው ደስ ያለኝ። እንዲህ አብረውት ከጎኑ ሆኖ ሰሩ ጊዜ እና ቤል ከጎኑ ሆኖ አብሽር። እንደውም አንዱ ጓደኛው ከዚህ ኬዝ ውጣ፣ እኛ እንስራው፣ ቶ ያንተ ኬዝ በጣም ይከታተሉታል፣ በጣም ያውቁታል። ስለዚህ ያ ስለሆነ ኬዙ ሊያካብዱት ይችላሉ፣ ነገራቶቹ በሙሉ ሊደብቁ ይችላሉ። አንተ ከዚህ ኬዝ ውጣና እኛ እንስራው ነው ያለው። ይሄ የሚለው ቁጥር ነስራይን ቁጥር 2 የሚሰራ ልጅ ነው። ስሙ አላውቀውም። ውጣ ከዚህ ኬዝ ውጣ ስለው ጊዜ እኔ አልወጣም፣ ይሄ የራሴ ጉዳይ ነው፣ መቼም ቢሆን ከዚህ ኬዝ ላይ አልወጣም፣ እኔ ራሴ ጨርሰዋለሁ። ከዛ በኋላ ኤርሳን ካገኘሁኝ በኋላ ሌላ ኬዝ ወይስ የአባቷን ንብረት እጠይቃለሁ። በጣም ጭንቀት ውስጥ ነው ያለው የተባለው ሉልን በጣም ጭንቀት ውስጥ ነው ያለው። ስራው በሙሉ ያስጠላው። በቃ 24 ሰዓት እሷ ነው የሚያስበው። ግዴታ ማሰብ አለበት። ለምን? ሚስቱ ናት። ነገ ጥሩ ቦታ እንደርሳለን ብሎ የሚያስባት ሚስቱ ናት። ዛሬ በእነዚህ የሰውን ህይወት ሳይሆን ብር የሚያሳስባቸው ሰዎች የተቀማው። አሁን የትኑር ምን ውስጥ ትኑር አይታወቅም። ወይ በእነሱ ነው የታገተችው እንጂ የሆነ ቦታ ትኖራለች። መቼም ከአባቷ ርቃ ትኖር፣ አባቷ ጋር ከሌለች፣ ቤተሰቦቿ ጋር ከሌለች እና አሁንም እኔ ደጀኔና ሀና በደንብ መከታተል ነው ያለብህ ነስራኝ። አሁን ምሳሌ ለሶስት ሆናችሁ አይደል ይሄ ኬዝ መሰሩት፣ አቤልም አለ። ስለዚህ ሀና በደንብ መከታተል አለባችሁ። መጀመሪያ ልጁም የዛ ቤት የሀና ያጉቷ ልጅ ነኝ ያለው ልጅ እንደተከታተላችሁት ሀናን መከታተል አለባችሁ። ምክንያቱም ክፍለ ሀገር የሄዱት ወይ እሷን እዛ ክፍለ ሀገር ወስዶ አግተዋት ይሆናል፣ አይታወቅም። ምንም ድምጿ ማይታወቅ ሰው ማያውቃት ቦታ፣ በቃ ማንም ሰው ማያውቃት ቦታ ክፍለ ሀገር ወስዶ ነው ያገቷት ይሆናል ከአጎቷ ጋር። ስለዚህ አጎቷና ሀና በደንብ መከታተል አለባችሁ። ሲጀመር አሁን የነስራይንን እሷ ካገኘሁን በኋላ ይሄ ኬዝ ተዋለው፣ ይሄ ስራ ተዋለው፣ ኋላስ ወዳጅነት አይደለም ብለሃል እንዴ? አንተ የስንት ሰው ጸሎት አለ? ስንት ሰው ጸሎት የሚያደርግልህ? ስንት ሰው ነው ዱዓ የሚያደርግልህ? መቼም የትም አትሄድም ኤልሳ። የሆነ ቀን ታገኛታለህ። እመነኝ ኤልሳን፣ የሆነ ቀን ታገኛታለህ። አንተ ህዝብ በሙሉ እኮ የመረቀህ እኮ ነው። ሁሉ ሰው ዱዓ ያደርግልሃል፣ ሁሉ ሰው ጸሎት ያደርግልሃል። ምንም አትሆንም። ከዚህ ይሄ ስራ ማቆም የለብህም። ትላንት እኮ ዘላለም
ሚስቱ በታገተ ሰዓት መስፍን ባገታ ሰዓት እኮ ይሄ ኬዝ አቆመዋለሁ ሚስቴን ማግኘት እፈልጋለሁ ሲል ጊዜ መቼም አናቆምም። የበለጠ ጠንክረን ጠንካራ ሆነን ጠንካራነታችን ማሳየት አለብን እንጂ ይሄ ኬዝማ መቼም አንተውም። በስርዓት መስራት አለብን፣ እሱ ማሸነፍ አለብን ብለህ አይደል እንዴ ለእሱ ወኔ ሰጥተኸው እንዲጠነክር አድርገኸው የሰራችሁ ተነበረው አይደል? እንኳን እነዚህ ሁለት ሰዎች ይሄ ስንት ህዝብ ያሳመረ መስፍንን እኮ እናንተ አላሸነፈም አይደል? እናንተ አላሸነፈም። ስለዚህ ዛሬ ለምን ደግሞ ታለቅሰው? ወንድማችን አታልቅስ። በእርግጥ አውቃለሁ ይሰማል፣ ብዙ ስሜት ሊሰማህ ይችላል። ግን ማልቀስ የለብህም። ጠንክረህ ካጠገብህ ያሉ አቤልም ሆነ አንድን ጓደኛህም ሆነ ማጠንከር ነው ያለብህ። ዘላለም ይመጣል። ጠንክራችሁ ስሩ፣ ትወጣለች። ይህ ኬዝ ደግሞ ማቆም አለብህም። ለምን የዛሬው ማየት የለብህም። በአንተ ላይ ስንት ሰው ነው ያዳነው? ስንት ሰው ነው ካለበት ችግር ያወጣው? የስንት ሰው ህይወት ነው ያዳንከው? ብዙ ሰው ሜዳ ላይ ወጥቶ እኮ ነው ከሜዳ ያነሳው። ብዙ ሰው ያልጋ ቁረኛ ሆኖ ካልጋ ቁረኛ አንስታ ሐኪም ቤት ወስዳ አሳክማ የብዙ ሰው ቤት ሰታ በብዙ ነገር የምታወቅ ልጅ እኮ ነው። ይህ ኬዝ መቼ ቢሆን መቆም የለበትም። ይህ ስራህን መቆም የለበትም። የበለጠ ጠንክራ መስራት ነው ያለብን። የአቶ አሸናፊ ነው የሚባለው በሱ ዙሪያ ያሉ ሰራተኞች ደግሞ እያንዳንዳቸው መጠየቅ አለባቸው። ምክንያቱም ያውቃሉ እዛ ውስጥ የሚሰራው ነገር በሙሉ ያውቃሉ። ለምን ኤልሳ የአባቷን ንብረት የት ወጣ የት ገባ ብላች በጠየቀች ሰዓት ነው ቁጥጥር የበዛባት ሰው እንዲከታተላት ያደረገው። ይሄ ያደረገው አቶ አጎቷና ማን ነው የሚባለው ሰውየው ነው። ስለዚህ እሱ መቼም ከሀገር ወጥቷል ተባለ። እዚህ ያለ አጎቷ የት ገብቶ የት እንደሚወጣ መከታተል አለባቸው። ሀናም የት ገብታ እንደምትወጣ መከታተል አለባቸው። አቶ ኤፍሬም ደግሞ እርግጠኛ ነኝ የሆነ ሰው ይኖረዋል በዚህ ጉዳይ ላይ። ለምን አባቷ ከአዲስ አበባ ከሚኖርበት ለፍቶ ካመጣው ንብረቱ አስተናክለው እኮ ነው ገጠር እንዲገባ ያደረጉት። ስለዚህ የሁለታቸው እጅ ስላለበት አሁንም ኤልሳ እንድጠፋ ያደረጉ እነዚህ ሁለት ሰዎች ናቸው። ያ ከሀገር ወጥቷል ተባለ። መቼም የሆነ ሰው እሱን ስራ ቁጭ ብሎ የሚሰራ ልጆች ሊኖሩ ይችላሉ። እዛ ቀን ያገኘው ልጅ ደግሞ መከታተል አለባቸው፣ መተው የለባቸው። በተለይ አጎቷና የአጎቷ ሚስት በደንብ መከታተል አለባቸው። በስታችሁ ይህ ስራ መስራት ነው ያለባቸው። እርግጠኛ ነኝ የኤልሳ በቅርብ ትገኛለች፣ ምንም አትሆንም። ያው አንተ ስለምትወዳት ነው ያልሆነ ነገር የምታስበው። ምናልባት ከሞተች ምናልባት ካጠፏት አያጠፏትም። ለጊዜው ይሄ የአባቷ ንብረት እንዳትጠይቅ። ለምን አንተ ሚዲያ ላይ እንደምትሰራው እኮ እናውቅሃለን ብለውሃል። ስራህን የምትሰራው ስራ እያንዳንዱ እናውቃለን ነው ያሉት። ያ ስለሆነ ሊፈሩ ይችላሉ። ስለዚህ እሷ ካገድናት እሷ መጥቶ አይጠይቀንም ነው። ምን አገባው እሱ? ምን ቤት ነው? አያውቅም ደግሞ የአባቷ ንብረት እንደሆነ ከአባቷ ጋር እኩል እንደሚሰሩ እኩል እንደከፈቱ ስለማያውቅ እሷ አገተን እናስቀምጣታለን፣ ማንም የሚጠይቀኝ ሰው የለም ብለው ነው። ለምን አባቷ እዛ ጋር ታሞ ነው የተኛው። ማን ይጠይቃቸዋል? ሌላ ወንድም የላት ያለችው እሷ ናት። እሷ አገቷት። እሷ ካላገቷት ደግሞ ለአንተ ትነግርሃለች፣ ኬዙ ትጀምረዋለህ ብሎ ፈርተው ነው። ስለዚህ አሁን ሁላቸውም ተባብራችሁን ኤልሳን ካለችበት ማውጣት አለባችሁ። እነዚያ በተለይ አጎቷና የአጎቷ ሚስት የት ገብቶ የት እንደሚወጡ በደንብ መከታተል አለባችሁ። እነዚህ ሁለታሞች ጤነኛ አይመስሉኝም። ለምን እሱም ወንድሙ 9 ወር በሙሉ በቤቱ መጥቶ አያውቅም። ያው ለስራ ብሎ ክፍለ ሀገር ከሄደ እሷም ባሏ ነው ክፍለ ሀገር ለስራ ብሎ ከሄደ 9 ወር ሆኖታል። ከዛ በኋላ መጥቶ አያውቅም። እንደውም የመጨረሻ መጥቶ ሲሄድ ጊዜ ደጀኔ ነው ሂዶ ሸኝቶት የመጣው የተባለው። ስለዚህ እነዚህ ሁለታቸው የፍቅር ግንኙነት ስለጀመሩ ሌላ ሰው ምንም መስሎ አይታያቸውም። ሌላ ሰው ቢጠፋ ምንም አይመስላቸውም። ለምን አሁን ኃይለኛ ፍቅር ላይ ነው ያሉት። እሷም ባሏ የስራ ልካ ምንም አልመሰላትም። እሱ ወንድሙ ለስራ ልኮ ምንም አልመሰለውም። በገዛ ወንድሙ ላይ ሚስቱ ማፍቀር፣ የገዛ ሚስቱ ማፍቀር። እኔ ምን አይነት ዘመን ብቻ እንደደረስን አላውቅም። ትንሽ ሰዎች አይደሉም፣ ወጣት የሚባሉ ሰዎች አይደሉም፣ ትላልቅ ሰዎች ናቸው። እንዲህ ትላልቅ ሰዎች በዚህ ልክ መጥፎ ነገር ይሰራሉ። ስለዚህ እነሱ በገዛ ወንድሙ ላይ በገዛ ባልዋ ላይ እንደዚህ ያደረጉ በኤልሳ ላይ ንብረት የምትጠይቅ ሀብቴ የት ሄደ የት ወጣ ብላ የምትጠይቅ ኤልሳ ላይ አያግቷትም ብለህ ታስባለህ? እንዲ አግተዋት ነው እንጂ ምንም አትሆንም። እርግጠኛ ነኝ ኤልሳ ትገኛለች። አንተ ግን መጠንከር አለብህ። ማልቀስ የለብህ። ማልቀስህ ለእነሱ ማሳየት የለብህ። ሽንፍናህን ማየት የለባቸውም። መጠንከር ነው ያለብህ። ትላንት ለዘላለም አይዞ ይሄ ነገር ሁሉ ይስተካከላል ድርም ትወጣለች ብለህ እንዳጠነከርከው ዛሬም አንተ መጠንከር አለብህ። የበለጠ ጠንካራ ሆነ ይህ ስራ መስራት ነው ያለብህ። ለምን ጥሩ ጀግና ጓደኞች ካጠገቡ ነው ያሉት። ዘላለም አለ፣ ትሰሩታላችሁ።
በዚህ 2 ቀን ትገኛለች። አንተ ብቻ መጠንከር አለብህ። ማልቀስ የለብህ። አልቅሰህ ለእነሱ ማሳየት የለብህም። እነዚህ ሰዎች የገቡበትና የወጡት መፈለግ ነው ያለበት። ያው አሁንም ያጣራችሁ ነው። ስለዚህ ይህም ደብዳቤ በእጅህ መግባቱ ትልቅ ተስፋ ነው። ይሄ ደብዳቤ ብታጣው የባሰ ነው የምትጎዳ የነበረው። በቃ ምንድን ነው ያስቀመጠችኝ ምን ይሆናል ብለህ በጥያቄ ውስጥህን የምታስጨናንቀው ነበረው። ግን ዛሬ ይሄ ደብዳቤ ማግኘቱ በጣም ደስ ብሎኛል። ቀጥሉበት፣ በርቱልን።